ዴላዌር በሚገኘው ግዛት ውስጥ በሚገኘው ፍርድ ቤት ኦገስት 13 2016 የተመሰረተው ክስ የዓለምን መገናኛ ብዙሃን አስደንግጧል። በቢሊዮን ዶላር የሚገመት የንግድ ኢምፓየር ባለቤት የአእምሮ ጤና ተሟጋችና የብዙዎች አርአያ የሆነችው ሰሌና ጎሜዝ ከእናቷ ሜንዲ ቲፌ ጋር በመሆን 1.2 ሚሊዮን ዶላር ገንዘብ በማታለል ሐሰተኛ ተስፋዎችን በመስጠትና ባለሀብቶችን በማጭበርበር ተከሳለች። በሆሊውድ አንጸባራቂ መብራቶች ስር ፈገግታዋን ሳታጣ በሞትና በህይወት መሃል ሆና ከከባድ የኩላሊት ፌለር ጋር ስትታገል በዓለም ፊት በተሰበረ የፍቅር ህይወቷ ስትሰቃይ እና የአእምሮ ህመም ጥቁር ጥላ ስር ወድቃ ስትሰቃይ የነበረችው ሰሌና አሁን ደግሞ ራሷ በመሰረተችው የአእምሮ ጤና ተቋም አማካኝነት ሰዎችን አታላለች ተብላ ተከሳለች። በአንድ ወቅት ሚሊዮኖችን በስሜት ያራጨው የፍቅር ታሪኳ በሞት አፋፍ ላይ ሆና የተደረገላት የኩላሊት ንቅለ ተከላ እና አሁን ደግሞ ፍርድ ቤት የደረሰው የቢሊዮን ዶላር ውዝግብ በተመለከተ በዚህ ቪዲዮ ሙሉን ታሪክ እንመለከታለን። ታሪካችን የምንጀምረው በቴክሳስ ግዛት ውስጥ በምትገኘው ግራንድ ፕሬሪ በተባለች ትንሽ ከተማ ውስጥ ነው። እንደ አውሮፓውያን አቆጣጠር በ1992 ዓ.ም ሰሌና ጎሜዝ ስትወለድ እናቷ ሜንዲ ቲፌ ገና የ16 ዓመት ወጣት ነበረች። እናቷና አባቷ ገና በልጅነታቸው በመለያየታቸው ሰሌና ያደገችው በከፍተኛ የኢኮኖሚ ችግር ውስጥ ነበር። እናቷ ለሰሌና የሚሆን ምግብ ለማቅረብና የቤት ኪራይ ለመክፈል በየቀኑ ብዙ ስራዎችን ትሰራ ነበር። ሰሌና በቃለ መጠይቆቿ ላይ እንደተናገረችው በልጅነቷ በርካሽ የሚገዙ ምግቦችን እየተመገበች አድጋለች። ብዙ ጊዜ የነዳጅ ገንዘብ ስለማይኖራቸው መኪናቸው ሳይጠቀሙባት ለቀናት መንገድ ላይ ትቆም ነበር። ነገር ግን እናቷ ማንዲ የመድረክና የቲያትር ተዋናይ ስለነበረች ሰሌና ገና በልጅነቷ በትወና ፍቅር ወደቀች። ገና በ7 ዓመቷ ባርኒ ኤንድ ፍሬንድስ በተሰኘው የህፃናት የቴሌቪዥን ፕሮግራም ላይ በመተወን የመጀመሪያውን እርምጃ ተራመደች። ከረጅም ጊዜ ጓደኛዋ ዴሚ ሎቫቶን ጋር የተዋወቀችውም በዚህ ጊዜ ነበር። ነገር ግን እውነተኛ የዝና በር የተከፈተላት በ2007 ዓ.ም የዲዝኒ ቻናል ላይ በሚተላለፍ ዊዛርድስ ኦፍ ዌቨርሊ ፕሌስ በተሰኘው ተከታታይ ፊልም ላይ የአሌክስ ሩሶን ገጸ ባህሪ ወክላ እንድትሰራ ከተመረጠች በኋላ ነበር። ፊልሙ ሰሌና በዓለም ዙሪያ በሚገኙ ህፃናትና ወጣቶች ተወዳጅ እንድትሆን አድርጓታል። በየቀኑ በሺዎች የሚቆጠሩ ደብዳቤዎች ይደርሷት ነበር። ምስሏም በየመጽሔቱ የፊት ገጽ ላይ ይታተም ጀመር። ነገር ግን ገና በ15 ዓመቷ የዓለም ትኩረት በሷ ላይ ሲያርፍ እያንዳንዱ እንቅስቃሴዋ በካሜራዎች ሲቀረጽ እና የዲዝኒ ኩባንያዎች እሷን እንከን የለሽ መልካም ልጅ አድርገው ለመቅረጽ ጥብቅ ህጎችን ሲያወጡባት ምን ያህል ከባድ እንደሆነ አስባችሁታል? ሰሌና በልጅነቷ ተራ ወጣት ሆና የማደግ እድል አልነበራትም። ስህተት የመስራት፣ የመቆጣት፣ የማኩረፍ ወይም ተራ የጎረምሳ ህይወት የመኖር መብት አልነበራትም። በካሜራ ፊት ሁልጊዜ ፈገግ ማለት፣ የሁሉም ወጣቶች አርአያ መሆን እና በውጫዊ ህይወቷ ምንም አይነት እንከን እንዳይታይባት ማድረግ ነበረባት። ሲደረግባት የነበረው ጥብቅ ቁጥጥርና የዝና ጫና በውስጧ ጭንቀትና ፍርሃት እየፈጠረ ነበር። ሰሌና ከልጅነት ወደ ወጣትነት ስትሸጋገር የዓለም ሚዲያዎች ትኩረት ከስራዎቿ ይልቅ ወደ ፍቅር ህይወቷ መዞር ጀመረ። እንደ አውሮፓውያን አቆጣጠር በ2010 ዓ.ም የዛኔ 18 ዓመቷ ላይ የነበረችው ሰሌና እና የ16 ዓመት ልጅ የነበረው ጀስቲን ቢበር መገናኘት ጀመሩ። የፍቅር ታሪካቸው በሆሊውድ ታሪክ ውስጥ እጅግ አነጋጋሪና ከፍተኛ ሽፋን ያገኘ ግንኙነት ነበር። አድናቂዎቻቸው ጀሌና በማለት አዲስ ስያሜ ሰጧቸው። በሄዱበት ቦታ ሁሉ የፓፓራዚ ካሜራዎች ይከተሏቸው ነበር። አብሮ ምግብ ቤት ሲሄዱ፣ በእረፍት ጊዜያቸው የባህር ዳርቻ ላይ ሲንቀሳቀሱ ወይም እጅ ለእጅ ተያይዘው የሽልማት መድረኮች ላይ ሲገኙ በሺዎች የሚቆጠሩ ካሜራማኖች እነሱን እየተከተሉ ፎቶግራፎቹን ያነሷቸው ነበር። ከውጭ ለሚመለከታቸው ሰው የሁለቱም ፍቅር የህልም ዓለም ይመስል ነበር። ሁለቱም ወጣቶች፣ ቆንጆዎች፣ ሀብታሞችና በዓለም ላይ እጅግ ታዋቂ ነበሩ። ነገር ግን ከዚህ አንጸባራቂ ገጽታ ጀርባ ግንኙነታቸው መርዛማና ከምታስቡት በላይ አድካሚ ነበር። ለምን እንደሆነ ታውቃላችሁ? የሁለቱም ወጣትነት፣ የዝናው ጫና እና ሶሻል ሚዲያ ላይ የሚደረገው የሰዎች ጣልቃ ገብነት ግንኙነታቸው ሲኦል አደረገው። ጀስቲን ቢበር በወቅቱ በዓለም ላይ እጅግ የሚፈለግ ወጣት አርቲስት በመሆኑ ሰሌና ላይ ከፍተኛ ምቀኝነትና ጠላትነት መፈጠር ጀመረ። በሺዎች የሚቆጠሩ የጀስቲን ቢበር አድናቂ ሴቶች ሰሌና ጋር አስቀያሚ መልእክቶችን ይልኩ ነበር። የግድያ ዛቻ ሳይቀር ደርሷት ያውቃል። ከ2010 እስከ 2018 ዓ.ም ባሉት 8 ዓመታት ውስጥ ሰሌናና ጀስቲን ስፍር ቁጥር የሌላቸው ጊዜያት በተደጋጋሚ ተለያይተዋል። ተመልሰው ይታረቃሉ። ከተወሰነ ጊዜ በኋላ እንደገና ይለያያሉ። በተለያዩ ቁጥር የመለያየታቸው ዜና በጋዜጣዎች የፊተኛው ገጽ ላይ ይወጣል። እያንዳንዱ መታረቃቸው ደግሞ በሶሻል ሚዲያ ላይ ትልቅ ማዕበል ይፈጥር ነበር።
ጀስቲን ከሌላ ሴቶች ጋር ሲታይ ሰሌና ልቧ ትሰበር ነበር። ሰሌናም ከሌላ ወንዶች ጋር ስትታይ ጀስቲን ቢበር በቅናት ይቃጠል ነበር። በ2014 ዓ.ም ሰሌና The Hurt Wants What It Wants የተሰኘውን ዘፈን ስታወጣ በፍቅር ህይወቷ የተፈጠረባትን ስቃይ ለዓለም ግልጽ አደረገች። በዘፈኑ መግቢያ ላይ በለቅሶ የተሞላ የራሷን ድምጽ ሲሰሙ በሚሊዮኖች የሚቆጠሩ ደጋፊዎቿ አብሯት አልቅሰዋል። ዘፈኑ የሚያወራው እንደሚጎዳቸው እያወቁ ስለሚወዱት ሰው እና መላቀቅ ስለማይችሉት መርዛማ ፍቅር ነበር። በ2017 ዓ.ም ሰሌና እና ጀስቲን ተለያይተው በነበረበት ጊዜ ሰሌና ከታዋቂው ካናዳዊ አርቲስት ዘ ዊከንድ ወይም አቤል ተስፋዬ ጋር የፍቅር ግንኙነት ጀመረች። ከአቤል ጋር ለ10 ወራት ብቻ አብረው በፍቅር የቆዩ ሲሆን ሰሌና ከባድ ህመም ላይ በነበረችበት ጊዜያት ከጎኗ በመሆን ከፍተኛ ድጋፍ አድርጎላታል። ነገር ግን ይህ ግንኙነት በ2017 ዓ.ም መጨረሻ ላይ ሲያበቃ ሰሌና እንደገና በህይወቷ ትልቅ ቁስል ወደ ፈጠረባት ጀስቲን ቢበር ተመለሰች። አድናቂዎቻቸው በመጨረሻም አብረው ሊሆኑ ነው ብለው ተስፋ አድርገው ነበር። ነገር ግን ይህ የመጨረሻው መታረቅ የቆየው የተወሰኑ ወራት ብቻ ነበር። በ2018 ዓ.ም በይፋ መለያየታቸው ታወቀ። እዚህ ጋር ከመለያየታቸው ከተወሰኑ ወራት በኋላ አንድ ትልቅና አስደንጋጭ ክስተት ተፈጠረ። እንደ አውሮፓውያን አቆጣጠር ሴፕቴምበር 2018 ዓ.ም ጀስቲን ቢበር ሄሊ ባልድዊን ከተባለች ሞዴል ጋር በድንገት ተጋባ። ክስተቱ በሰሌና አእምሮና ስሜት ላይ ከፍተኛ ድንጋጤን ፈጠረ። ለ8 ዓመታት ያህል ስትሰቃይለትና ስታለቅስለት የነበረችው ፍቅሯ በተለያዩበት በወራት ጊዜ ውስጥ ሌላ ሴት አገባ። ሰሌና በዛን ጊዜ ከፍተኛ የነርቭና የስነ ልቦና መዛባት ህመም ገጠማት። በ2019 ዓ.ም ሉዝ ዩ ቱ ላቭ ሚ የተሰኘውን እጅግ ተወዳጅ ዘፈኗን ስታወጣ በሁለት ወራት ውስጥ ተካኸኝ፣ ራሴን ለማግኘት ሲባል አንተን ማጣት ነበረብኝ በማለት የልቧን ስብራትና የመጨረሻው የመሰናበቻ ዘፈን ለቀቀች። ነገር ግን የሷ ታሪክ በፍቅር ስብራት ብቻ የሚያበቃ አይደለም። ሰሌና በፍቅር ህይወቷ ውስጥ የተመሰቃቀለ የስሜት ማዕበል እያለፈች ባለችበት ጊዜ በሰውነቷ ውስጥ ደግሞ ሌላ አስፈሪ ጠላት እየተዛመተ ነበር። እንደ አውሮፓውያን አቆጣጠር በ2013 እና በ2014 ዓ.ም አካባቢ ሰሌና በድንገት የሙዚቃ ስራዎቿን ማቋረጥ ጀመረች። የታብሎይድ ጋዜጦችና ሶሻል ሚዲያዎች ሰሌና ጎሜዝ የእጽና የአልኮል ሱሰኛ ሆና ማገገሚያ ገብታለች እያሉ የሐሰት ወሬዎችን ማውራት ጀመሩ። ነገር ግን እውነታው እጅግ አስፈሪ ነበር። ሰሌና በከባድና በህይወት ለመኖር በሚያሰጋ በሽታ ተጠቅታ ነበር። ሰሌና ሉፐስ በተባለ በሽታ ተጠቅታ ነበር። እዚህ ጋር ሉፐስ ምንድነው ብላችሁ ከጠየቃችሁኝ በቀላል ቋንቋ ላስረዳችሁ። ሰውነታችን በተፈጥሮ በሽታን የመከላከል አቅም ወይም ኢሚዩን ሲስተም የሚባል ስርዓት አለው። ኢሚዩን ሲስተማችን የውጭ ባክቴሪያዎችንና ቫይረሶችን የመዋጋት ኃላፊነት አለበት። ነገር ግን ሉፐስ በሚባለው ህመም ከተጠቃን ይህ በሽታን የመከላከል ስርዓት ግራ ስለሚገባው የራሱን የሰውነት ህዋሳት አካላትና ቲሹዎች እንደ ጠላት በማየት ማጥቃት ይጀምራል። በዚህም ምክንያት እንደ ኩላሊት፣ ልብና ሌሎች የሰውነታችን ዋና ዋና ክፍሎች የጉዳቱ ሰለባ ይሆናሉ። ከፍተኛ የሰውነትና የመገጣጠሚያ ህመም፣ ድካም እና የቆዳ ሽፍታን ያስከትላል። ሰሌና ይህንን በሽታ ለማከም ኬሞቴራፒ በመባል የሚጠራ ህክምና ለመውሰድ ተገዳለች። ኬሞቴራፒ አብዛኛውን ጊዜ ለካንሰር ህመምተኞች የሚሰጥ ከባድ መድኃኒት ሲሆን የሰውነታችን ኢሚዩን ሲስተም ስራቸውን ለመግታት ያገለግላል። ነገር ግን ሰሌና የተደረገላት ህክምናና የበሽታው መባባስ ኩላሊቶቿ ሙሉ በሙሉ አወደማቸው። በ2017 ዓ.ም ሰሌና ኩላሊቶቿ ሙሉ በሙሉ ስራቸውን አቆሙ። ከሰውነቷ መወገድ ያለባቸው መርዛማ ነገሮች መውጣት ባለመቻላቸው ህይወቷ ከፍተኛ አደጋ ላይ ወደቀ። በህይወት ለመቆየት የኩላሊት ንቅለ ተከላ ወይም ኪድኒ ትራንስፕላንት ማድረጓ ግዴታ ነበር። ነገር ግን ለንቅለ ተከላ የሚሆን ተስማሚ ኩላሊት ማግኘት እጅግ በጣም ከባድ ነበር። ኩላሊቱ እስከሚገኝላት ድረስ በሆስፒታሎች ወረፋ መጠበቅ አመታትን ሊወስድባት ይችል ነበር። ሰሌና ግን ያን ያህል ጊዜ አልነበራትም። እዚህ ጋር ነው እውነተኛ የጓደኝነትና የህይወት መስዋዕትነት የሚታየው። የሰሌና የቅርብ ጓደኛና ተዋናይ የሆነችው ፍራንሲያ ራይሳ ሰሌና በህመም ስትሰቃይ በማየቷ የራሷን ኩላሊት ለመለገስ ፈቃደኛ ሆነች። ከተመረመረችም በኋላ ለመለገስ ትክክለኛ ሰው እንደሆነች ተረጋገጠ። በ2017 ዓ.ም አጋማሽ ላይ ሁለቱም ወደ ቀዶ ህክምና ገቡ። አንዱ ኩላሊት ከጓደኛዋ ፍራንሲያ ተነቅሎ የሰሌና የሰውነት ክፍል ላይ ተተከለላት። ነገር ግን ቀዶ ህክምናው እንደተጠናቀቀ ሌላ አስፈሪ አደጋ ተከሰተ። ሰሌና ወደ ማገገሚያ ክፍል እንደተወሰደች በሰውነቷ ውስጥ ደም የሚያመላልስ ፌሞራል አርተሪ በመባል የሚጠራ አንድ ትልቅ የደም ቧንቧ በድንገት ተቀደደ። እናም ሰውነቷ ውስጥ ደም መፍሰስ ጀመረ። ዶክተሮች አስቸኳይ የህይወት አድን ቀዶ ህክምና ለማድረግ በፍጥነት ወደ ቀዶ ህክምና ክፍል መልሰው አስገቧት። ከእግሯ ላይ ሌላ የደም ቧንቧ ወስደው የተቀደደውን ለመጠገን
ብዙ ሰዓታት የወሰደ ቀዶ ሕክምና ተደረገላት። ሰሌና በዛን ቀን በሞትና በህይወት መሃል ሆና ነበር የተረፈችው። ይህ አሰቃቂ ሁኔታ ካለፈ በኋላ ሰሌናና ፍራንሲያ በሆስፒታል አልጋ ላይ ጎን ለጎን ተኝተው እጃቸውን ተያይዘው የተነሱትን ፎቶ በሶሻል ሚዲያ ላይ ሲለቀቅ ዓለም በስሜት ተናጠ። ሰሌና አካላዊ ህመሟ በዚህ መልኩ ስትታገል፣ የአእምሮ ጤናዋ ደግሞ ሌላ ትልቅ ውጊያ ውስጥ ነበር። በ2018 ዓ.ም ከጀስቲን ቢበር መለያየቷና ከጤና ችግሮቿ በኋላ ሰሌና ከፍተኛ የስነ ልቦና መዛባት ገጠማት። እንግዳ ድምጾችን ትሰማ ጀመር። ከፍተኛ ፍርሃትና ፓራኖያ ነበረባት። ቤተሰቦቿም ማክሊን በመባል ወደሚጠራ የአእምሮ ሕክምና ወሰዷት። ብዙ ወራት የወሰደ ሕክምና ከተደረገላት በኋላ ዶክተሮች ባይፖላር ዲስኦርደር የተባለ ህመም እንዳለባት አረጋገጡ። ባይፖላር ዲስኦርደር ማለት የሰው ልጅ ስሜት እጅግ በተጋነነ ሁኔታ ከከፍተኛ ደስታ ወደ ከፍተኛ ድብርትና ተስፋ መቁረጥ ወይም ዲፕሬሽን ሲቀየር የሚፈጠር የአእምሮ ጤና ህመም ነው። ሰሌና ያለባትን ህመም ሲነገራት መደበቅ አልፈለገችም። በ2020 ዓ.ም በይፋ በዓለም ዙሪያ ለሚገኙ ደጋፊዎቿ ተናገረች። ከዚህም በተጨማሪ ያለባትን በሽታ ካወቀች በኋላ ፍርሃቷ እንደጠፋ ገለጸች። ከዚህ በኋላ የአእምሮ ጤና ህመምተኞች በህብረተሰቡ የሚደርስባቸውን ማግለልና መገለል ለማስወገድ ትልልቅ ስራዎችን መስራት ጀመረች። በ2022 ዓ.ም በተለቀቀው ማይ ማይንድ ኤንድ ሚ የተሰኘ የዶክመንተሪ ፊልሟ ላይ አእምሮዋ እንዴት እንደተሰበረ፣ ምን ያህል ስታለቅስ እንደነበር እና ከዚህ ሁሉ ህመም ጋር እንዴት መኖር እንደተላመደች ለዓለም አሳይታለች። ነገር ግን በተደጋጋሚ ያጋጠማት መከራ ሰሌና ከነበራት የህይወት ዓላማ አላስቆማትም። በተቃራኒው የንግዱ ዓለም ላይ ገብታ ታሪክ እንድትሰራ መንገድ ጠረገላት። በ2020 ዓ.ም ሬር ቢዩቲ የተሰኘውን የኮስሞቲክስ ምርት አምራች ኩባንያ መሰረተች። የኩባንያው ፍልስፍና ሰዎች ፍጹም ለመሆን እንዳይሞክሩና የራሳቸውን ውበት እንዲቀበሉት የሚሰብክ ነበር። ከዚህም በላይ ሰሌና ከምትሸጣቸው ከእያንዳንዱ ምርት ላይ ከምታገኘው ገቢ 1% በቀጥታ ሬር ኢምፓክት ፈንድ ወደ ተባለ ድርጅት እንዲገባ ታደርጋለች። ይህ ፈንድ ለአእምሮ ጤና አገልግሎት የሚሆን ገንዘብ ለማሰባሰብ የታሰበ ነው። ሬር ቢዩቲ በዓለም አቀፍ ደረጃ ተወዳጅነቱ እየጨመረ መጣ። በተለይ ሊኩዊድ ብላሽ በመባል የሚጠሩ ፈሳሽ የፊት ማቅለሚያዎች ከፍተኛ ተወዳጅነትን አተረፉ። በ2024 ዓ.ም ብሉምበርግ በመባል የሚጠራ የፋይናንስ ተቋም ባወጣው ዘገባ መሰረት ሰሌና ጎሜዝ ያላት ሀብት $1.3 ቢሊዮን መድረሱን ይፋ አድርጓል። በዚህ ምክንያት ሰሌና በዓለም ላይ ካሉ የተወሰኑ ወጣት ቢሊዮነሮች አንዷ መሆን ቻለች። ነገር ግን እዚህ ጋር ልብ ማለት ያለብን አንድ ነገር አለ። ያላት $1.3 ቢሊዮን ሀብት የባንክ አካውንቷ ውስጥ የተቀመጠ ጥሬ ገንዘብ አይደለም። ሬር ቢዩቲ የተሰኘው ኩባንያዋ ባለው አጠቃላይ የገበያ ግምት ላይ ተመስርቶ የተሰራ ሰሌት ነው። ምክንያቱም ሰሌና የኩባንያው 81% የአክሲዮን ባለቤትነት አላት። ቢሆንም ሰሌና አሁንም በንግዱ ዓለም ላይ የነበራት ጉዞ እና ስኬት ብሩህና ከመሰናክሎች የጸዳ አልነበረም። አሁን በ2026 ዓ.ም ወደ ተከሰተው አነጋጋሪውና እጅግ አስደንጋጩ የህግ ውዝግብ ደርሰናል። ሰሌና ጎሜዝ የአእምሮ ጤናን የተመለከተ ስራዋን ለማስፋፋት በ2021 ዓ.ም ከእናቷ ማንዲ ቲፌና ስራ ፈጣሪ ከሆነችው ዳንኤላ ፒየርሴን ጋር በመተባበር ወንደርማይንድ የተባለ ኩባንያ መሰረተች። ወንደርማይንድ የአእምሮ ጤና መረጃዎችን፣ ፖድካስቶችንና የዲጂታል መሳሪያዎችን አቅራቢ የሚዲያና የቴክኖሎጂ ተቋም ተደርጎ ማስታወቂያ ተሰራለት። በ2022 ዓ.ም ኩባንያው ከታዋቂ ኢንቨስተሮች $5 ሚሊዮን ያሰባሰበ ሲሆን የኩባንያው አጠቃላይ ግምት $100 ሚሊዮን ደረሰ። ነገር ግን ከጀርባ ያለው እውነታ ሌላ ነበር። ኢንቨስተሮች ያሰቡትና በትክክል የሆነው ነገር የሚገናኝ አልነበረም። ኦገስት 13 2026 ዓ.ም ዴላዌር በተባለ የፌዴራል ፍርድ ቤት ውስጥ አንድ ትልቅ ችግር ተፈጠረ። ኢንቨስተሮቹ በሰሌና ጎሜዝ፣ በእናቷ ማንዲ፣ በዳንኤላ ፒየርሰን እና ወንደርማይንድ በተባለው ኩባንያቸው ላይ ክስ መስርተው ፍትህ እንዲሰጣቸው ጠየቁ። ኢንቨስተሮቹ በክሳቸው ላይ እንዳሰፈሩት በኩባንያው $1.2 ሚሊዮን ኢንቨስት ያደረጉት በሐሰተኛ መረጃዎች፣ በተጋነኑ የተስፋ ቃላትና በሰሌና ጎሜዝ ስም ተታለው እንደሆነ ገለጹ። የክሱ ዝርዝሮች እጅግ ያስደነግጣሉ። ኢንቨስተሮቹ እንደሚሉት ወንደርማይንድ ሲመሰረት ሰሌና በኩባንያው ግብይትና የማስተዋወቅ ስራ ላይ በንቃት እንደምትሳተፍ፣ ምርቶቹን በቲቪና በሶሻል ሚዲያ ገጾቿ ላይ እንደምታስተዋውቃቸው ቃል ተገብቶ ነበር። ነገር ግን ሰሌና ይህንን ሳታደርግ ቀርታለች። በተጨማሪም ኩባንያው ሊገነባቸው የታቀዱ የቴክኖሎጂ መተግበሪያዎችና የዲጂታል አሰራሮች በፍጹም አልተገነቡም። ይባስ ብለው የኩባንያው የውስጥ ፋይናንስ ኦዲት የተሳሳተና ባለሀብቶችን ለማታለል የተሰራ እንደነበረ በክሱ ላይ ተጠቅሷል። በአጠቃላይ ኢንቨስተሮቹ ያቀረቧቸው የህግ ውንጀላዎች
ሴኩሪቲስ ፍራውድ ወይም የፋይናንስ ሰነዶች ማታለል፣ ኮመን ሎ ፍራውድ ወይም ሆን ተብሎ የተደረገ የማጭበርበር ስራ እና የውል ማፍረስ ወይም ብሪች ኦፍ ኮንትራት ናቸው። አሁን ኢንቨስተሮቹ ያፈሰሱት 1.2 ሚሊዮን ዶላር ካሳና ወለድ ተጨምሮበት እንዲመለስላቸው እየጠየቁ ይገኛሉ። ክሱ በሰሌና ህይወት ላይ ትልቅ ተቃርኖና ውዝግብ ፈጥሯል። ለአመታት የአእምሮ ጤናን ለመጠበቅ ስትታገል የነበረችው ሰዎችን ለማገዝ አቋቁሜዋለሁ ያለችው ተቋም አሁን ሰዎችን በገንዘብ አታለዋል ተብሎ ፍርድ ቤት ቀረበ። ነገር ግን እዚህ ጋር አንድ እጅግ አስፈላጊ የሆነ ህጋዊ እውነትን መረዳት አለብን። በህግ ዓለም ውስጥ ክስና ፍርድ ይለያያሉ። አሁን ሰሌና ጎሜዝ ላይ የቀረበው ክስ የፍትሐብሔር ክስ ወይም ሲቪል ሎሱት እንጂ የወንጀል ክስ ወይም ክሪሚናል ፕሮሴኪዩሽን አይደለም። ይህ ማለት መንግስት ወይም ፖሊስ ሰሌናን በእስራት የሚያስቀጣ ወንጀል ሰርታለች ብለው አልከሰሷትም። አሁን ላይ በግል ኢንቨስተሮቹና በኩባንያው መሃል የተፈጠረ የገንዘብና የውል ውዝግብ ነው። ስለዚህ ሰሌና ጎሜዝ ሌባ ወይም አጭበርባሪ ተብላ አልተፈረደባትም። በህግ ፊት አሁንም ጥፋተኝነቱ አልተረጋገጠም። የሰሌና ጎሜዝ የህግ ጠበቃ የሆነው ማቲው ሮዘንጋርት ውንጀላው ሙሉ በሙሉ መሰረት የሌለውና የሐሰት እንደሆነ በመግለጽ ክሱ ውድቅ እንዲደረግ ለፍርድ ቤት ጥያቄ እንደሚያቀርቡ ተናግረዋል። የኩባንያው አጋር የሆነችው ዳንኤላ ፔርሰንም ውንጀላው አስተባብላለች። ነገር ግን የሰሌና እናት የሆነችው ማንዲ ቲፌ በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጠችም። ፍርድ ቤቱ የሁለቱንም ወገን ማስረጃዎች መርምሮ የመጨረሻ ውሳኔ ለመስጠት ሂደቱን ቀጥሏል። ከቴክሳስ የድሃ ማህበረሰብ ጎዳናዎች እድገት ተነስታ በሲድኒ ካሜራዎች ስራ አድጋ በሆሊውድ የፍቅር ታሪኮች ልቧ ተሰብሮ በሞት አፋፍ ላይ ሆና የኩላሊት ንቅለ ተከላ አድርጋ የአእምሮ ህመምን ታግላ በመጨረሻም የቢሊዮን ዶላር ኢምፓየር የገነባችው ሰሌና ጎሜዝ አሁን ደግሞ ከዚህ 1.2 ሚሊዮን ዶላር የህግ ማዕበል ጋር እየታገለች ትገኛለች። የሰሌና ታሪክ የሚያሳየን የሆሊውድ ህይወት ውጫዊ ብሩህነት በውስጡ ምን ያህል ከባድ፣ አስፈሪና የተወሳሰበ እውነት እንደያዘ ነው። የዝና የሀብትና የስኬት ማማ ላይ መውጣት ይቻላል። ነገር ግን በዚያ ማማ ላይ በጽናት መቆየት በጣም ከባድ ዋጋ ያስከፍላል። የዛሬው እውነተኛና አነጋጋሪ ታሪካችን ይህንን ይመስል ነበር። እናንተስ ስለ ሰሌና ጎሜዝ ህይወት ምን ታስባላችሁ? አሁን የተፈጠረባት የ1.2 ሚሊዮን ዶላር ክስ የገነባችው የቢዝነስ ስሟን ያጠፋዋል ወይስ እንደቀደሙት ፈተናዎች በጥንካሬ ትወጣዋለች? ሐሳባችሁን ኮሜንት መስጫ ቦታው ላይ አካፍሉኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በእውነተኛ መረጃዎች ላይ የተመሰረቱ ተመሳሳይ አዝናኝና አስተማሪ ታሪኮችን ለመከታተል ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። የደወል ምልክቷን በመጫንም አዳዲስ ቪዲዮዎች ሲለቀቁ የመጀመሪያ ተመልካች መሆን ትችላላችሁ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።